ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ እችን የቀረችውን ድንበራችንን ከአባቶች የተረከብነውን ነፃነታችንን አንድነትና ሉዓላዊነታችንን ጠብቀንና አስጠብቀን ለተከታዩ ትውልድ ለማስረከብ ከተስፋፊዎች ከእድገትና ከአንድነቷ ጸሮች ጋር መታገላችን ጦረኛ ጸረ ሰላም ሊያሰኘንና ወንጀለኛ ሊያደርገን ይገባል። ከግላዊ ኢትዮጵያዊነቴና አቋሜም ሆነ ከተጣለብኝ ብርቱ አደራና ኃላፊነት ህዝቡ ካልገባውና ካላበረ እኔ ምን ቸገረኝ መከራው ይምከረው ወይም ያስተምረው ማለት የሚችል ህሊና የለኝም። ይሄንን የምል አይደለሁም። የኢትዮጵያ ህዝብና የአንድነት ኃይሎች በ19ኛው ክፍለ ዘመን መገባደጃ ላይ በዚህ ትውልድ ዘመን ኢትዮጵያን ለጠላቶቿ አሳልፈው እንደማይሰጧት ተስፋ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ። የተወደዳችሁ ኢትዮጵያውያን በድጋሚ የዚህ የመንግስቱ ኃይለማርያም ንግግር እንድትሰሙ ያደረግኩበት ምክንያት እያንዳንዱን ቃላቶች እስከ መጨረሻው ካዳመጣችሁ የተጣለብኝን አደራ እያለ በሙሉ መቼስ በጥንቃቄ ካዳመጣችሁት ኃላፊነት የሚሰማ መሪ ይመስላል አይደል? እኔ እስከ ቅርብ ጊዜ ድረስ ኢቨን ወደ ኬንያ ሲሄድ ደርሶ መልስ ነበር የመሰለኝ። ምንም ግልጽ ያልሆነ ነገር ነበረ። ለመጀመሪያ ጊዜ ግን አሁን በቅርቡ ስደተኛው መሪ የሚባል መጽሐፍ ታትሞ መጽሐፉን እኔ ኦንላይን የገዛሁት ወዲያውኑ ከይታገሱ ጋር ፌስቡክ ላይ ስላለ በሜሴጅ አገኘሁት። እኔ ራሴ ደንግጫለሁ ነው ያለኝ። ያችን ቃል ሲናገሩ አሳውቄ ነው የወጣሁት። ሁሉም ያውቃሉ፣ ባለስልጣኖቹን ማለት ነው። አልጠፋሁም ለማለት ነው ይሄ ቃል እንደገባችሁ። ለእኛ ግን መጥፋቱን ነው የነገረን። ዋይ ለምንድን ነው አሳውቆ የሚወጣው? ሰዎች ሀገሪቷን በመሪነት ይተወው ቃለ መሃላ በፈጸመበት ውትድርናው ከሰራዊቱ መሃል ሆኖ ለሰራዊቱ አመራር መስጠት ነበረበት። ወገኖች መንግስቱ ኃይለማርያም በኤርትራ ውስጥ የሚደረገው ጦርነት መውደቅ የጀመረው ወይም ማስወደቅ የጀመረው እኔ ስቴፕ ባይ ስቴፕ የማውቃቸውን ነገሮች ልነግራችሁ እችላለሁ። የቀይ ኮከብ ዘመቻ መክሸፍ ምክንያቱ ማን ነው? ብዙዎች የምትቀባበሉት መጽሐፍ ኦሮማይ፣ የኦሮማይ ደራሲ በዓሉ ግርማ የመንግስቱ ኃይለማርያም የወጣትነት ዘመን ጓደኛ ነው። በሚኒስትር ማዕረግ እንደፈለገው እንዲፈነጭ አድርጎ ነው የለቀቀው። በወቅቱ የነበሩት ጀነራሎች እነ ጀነራል ውበቱ ጸጋዬ እንደውም በራሳቸው ቃለ ምልልስ ሰምቻችኋል። 3 ቀን ከኔ ጋር ነበር አፋበት ወታደራዊ ሚስጥር ይነግሩት ነበር። እሱ ይጽፋል ያንን። ወገኖች ሲቪሎች ባለስልጣኖች ለጉብኝት እንኳንስ ደሷሉም የመከላከያ ሚኒስትር ኮሎኔሎች ወይ ምናምን ጀነራሎች ለጉብኝት ባህር ኃይሉ ሲመጡ ምንም አይነት ሚስጥር አይነገራቸው። የባህር ኃይሉ ጠንቅቆ ነው የሚያውቃቸው የምድር ጦር ጀነራሎችን። ሁሉንም ማለት አይደለም። እንደነ ጀነራል ካሳይ እነዚህ የሐረር ጦር አካዳሚዎችን አይመለከትም ይሄ ጉዳይ። ሌሎቹ ግን በመሸታ ቤት እንዲህ በግል ሲጫወቱ ጀነራሎች ሳዳምጣቸው በጣም ተራ ነገር ነው የሚናገሩት። እነዚህ ናቸው የጦር ኃይል መሪ እስከ ማለት ያስደረሰ እኔ ያጋጠመኝም ጊዜ ነበር። በአንድ ወቅት እርስ በርስ ሲወያዩ ማለት ነው። እነዚህ ናቸው። ሚስጥር ጥበቃ የሚባል አልነበረም። 1975 ከሸፈ ቀይ ኮከብ ዘመቻ ይታያችሁ። የባህረ ነጋሽ ዘመቻ የሚባል ተካሂዷል። እሱም ከሽፏል። ምክንያቱ ምንድን ነው? ሚስጥር አይጠበቅም። ራሳቸው የምድር ጦር ጀነራሎች የጻፏቸውን መጽሐፍት ስትመለከቱ አንደኛ ነገር መንግስቱ ኃይለማርያም የጦር ኃይሎች ጠቅላይ አዛዥ ሊሆን አይችልም። ሙያው የድርጅት መኮንን ነው። እርግጥ ነው ሰራዊቱ መሃል መገኘቱ
ለሰራዊቱ ሞራል ይሆናል። ይሄንን የምስራቅ ጦር ግንባር ላይ አድርጎታል። አመራር ባይሰጥም በቦታው ተገኝቷል። መሪው ራሳቸው እዚህ ነው ያሉት ሲባል ሰራዊቱ በሞራል ተዋግቷል። በኤርትራ ውስጥ የሚደረግ ጦርነት ግን ራሳቸው ሻዕቢያዎች እኮ ይናገራሉ። አንድ የመቶ ሲዘምት እኛ በእጃችን ላይ ሚስጥሩ ወዲያው ነው የሚደርሰን ነው ያሉት። እስካሁንም ያወሩታል እነሱ። ዝርክርክ እንደነበረ ነው የሚያስታውሱት። ዝርክርክ የመጨረሻ የኢትዮጵያ ባህር ኃይል ገድል ተነግሮ አያውቅም እኮ። በደርግ ጊዜ በጣም ንቀት ነበረባቸው፣ ግን ቀይ ባህርን እየጠበቅን ነው እኛ። የኢትዮጵያ ባህር ኃይል ተሸንፏል ወይ? ትልቁ ጥያቄ ነው። እስቲ አሁን የምድር ጦሮች ሽንፈት አብራችሁ ተቀበሉ ነው የሚባለው። እኔ ካሁን በኋላ ልቀበለው። ለምን መሰላችሁ? ምጽዋ በሻዕቢያ ከመያዙ በፊት የመጀመሪያው ስቴፕ ሻዕቢያ የኮከብ ዘመቻ የከሸፈ ጊዜ ሞራላቸው ታድሶ በደንብ መደራጀት ጀመሩ። ተደራጅተው ውቃውዝ የሚባል አልጌና አካባቢ ለናቅፋ ቅርበት ያለው ቦታ ላይ ነበረ። ውቃውዝ ዘመቻ ላይ እነሱ ስድስተኛው ወረራ ነው የኮከብ ዘመቻ ነው ስድስተኛው ወረራ የሚሉት እነ ሻዕቢያዎች። ዜና ያሳያችሁ። ውቃውዝ ላይ ዘመቻ ሲደረግ እኛ አጋጣሚ ፓትሮል ላይ ነበር፣ ኖርዝ አካባቢ መርሳ ተክላይ አካባቢ። የእኛ ምድረነክ ጦር መርከብ ደግሞ ለሰራዊቱ ቀለው ለማትራገፍ መርሳ ተክላይ ላይ ቢች አድርጋለች። ጦርነቱ እየቀረበ መጥቷል። የባህር ኃይል ሬዲዮ ባኖች ደግሞ እዛ አካባቢ ይመደባሉ ሁልጊዜ። የሚያሳዝነኝ ልጅ እዛ ላይ ተመድቦ ያ ጦርነት እየተካሄደ ከመርከቧ ላይ መውረድ አልነበረበትም። ኦልሬዲ ሰራዊቱ እየተሸነፈ እየሸሸ ነው። እንግዲህ ምድረነክ ጦር መርከብ ላይ የነበሩ ጓደኞቼ የነገሩኝ ነው የምነግራቸው። መርከቧ ቢች አድርጋለች። እንግዲህ ወደብ ስላልሆነ ግራና ቀኝ ታንክ ከወዲያና ከወዲህ ሆኖ ታንኩ ላይ ነው ገመድ የሚታሰረው የመርከቧ ቀለብ ሲራገፍ። ከምጽዋ ካፕቴን መርሻ እንግዲህ በወቅቱ የነበሩት የዘመቻ መኮንኖች ሳይቀሩ የመርከቡ አዛዥ ሌፍትናንት ፋንቱ ነበረ። ሌፍትናንት ፋንቱ መልኩ ጠቆር ያለ ምጽዋ ጦርነት ላይ ነው ያረፈው። እቺ መርከብ ትመታና ዋይ ልቀቅ ቶሎ ይሉታል። በአካባቢው ምንም ሰው የለም። መሬት ላይ ያሉት ጦር ሰራዊቶች ወደ ግንባር ሂዱ፣ ወዴት ሂዱ አይታወቅም። ያ ልጅም ከመርከቧ ላይ ወርዷል። ተቀያሪው ደግሞ ሬዲዮ ማን እዛ የሚመደቡት አሉ አይደለ? እሱ መርከቧ ላይ ወጥቷል። ከታንኮቹ ላይ በቢላ ቆርጠው ነው እንትኑ ገመዱን። መርከቧ ወደ ኦፕን ሲ እስክትመጣ የእኛ ፍሪጌት 1616 ባለ 3 ኢንች መድፍ አለው ትዊን ገን ማውንት። ፍሪጌትስ ከቨር እየሰጠ ማለት በላዋ ላይ ኦልሬዲ መርከቧን መማረክ ይችሉ ነበረ። ጠጋ ጠጋ እያሉ ሲመጥ እንዳይዟት እንዳይመጡ ግን የፍሪጌት 1616 መድፈኞች ከቨር እየሰጡ እኛም ተጠግተን በአካባቢው ላይ ጀልባዎች ወይም ሊኖሩ ይችላሉ በሚል የእኛ መድፍ እዛ ድረስ አይሄድም፣ ግን ከባህር ሆነ እናያለን። ከዛ እንደ ወደ ኦፕን ሲ ስትወጣ ደስ ነው ያለን። ለምን ያቺ መርከብ በሻዕቢያ እጅ ስትገባ ምን አይነት ውርደት ነው የሚመጣው ወገኖች። ሰራዊቱ እና በወቅቱ የሰራዊቱ አዛዥ የነበሩት ኮሎኔል ግርማ ተሰማ ይባላሉ። እሳቸው ሁሉ ተባረኩ። በድንገት ነው ላያቸው ላይ ወጡት እና መንግስቱ ኃይለማርያም በቃ ዝም ብሎ ብቻ ሰራዊት ማሰማራት እንጂ ታክቲክ የመቀየር አዝማሚያ ከሻዕቢያ ጋር ድርድር ምንድን ነው የምትፈልጉት የሚል አትሊስት የሆነ ነገር ሊኖር ይገባል። የለም በቃ ጦር መሳሪያና ወታደር ብቻ ማምረት ሆነ። በየማሰልጠኛው ሰራዊት ይገባል፣ ዝም ብሎ ብቻ ይልከዋል።
ምስጢር ይባክናል። አንድ ግለሰብ በቅርቡ የመጽሐፍት ምናምን ይሄ እንዳለ ጌታ የሚሰበስባቸው ውስጥ የለም ሻዕቢያን አድንቆ ሲናገር ሰምቻለሁ። ወታደር የነበረ ዘመቻ እንትን ነኝ በጣም ጉራውን የነፋ ሰውዬ ቤርሙዳ ነች ማንንም ሰራዊት አይመለስም ምናምን የሚል በጣም አስቀያሚ ነገር ተናግሯል። የዛን ሰራዊት ሞራል የሚነካ ማለት ነው። ወይም ፈሪ እንደነበረ ስለ ራሱ ነው የተናገረው እንጂ ያንን ሰራዊት መወከል አይችልም። አሁን ተመልከቱ፣ ሻዕቢያ በፊት የነበረውን ቦታ በደንብ መቆጣጠር ጀመረ። አሁን የት ነው የቀረው? አፋበት ማለት እንግዲህ ለአልጌና ሳውዘርን ፓርት ማለት ነው። ለእኛ ለምጽዋ ደግሞ ኖርዘርን ፓርት ማለት ነው። ተመልከቱ በ1980 ይመስለኛል መንግስቱ ኃይለማርያም ከትግራይ ጀምሮ በየቦታው ሰራዊቱ ያለበት ቦታ ጉብኝት ያደርጋል። አስመራ ሲደርስ የታሪኩ ላይኔ ወንጀል ይነገረዋል። ጀነራል ታሪኩ ላይኔ አንዳንድ ሰዎች አሁን ሰው ስታወድሱ ትሰማላችሁ። የጀነራል ታሪኩ ላይኔ ወንጀል ገስት ተጫኒ ጽፈውታል። ያንን ማንበብ ብቻ ነው። ሰውየው አንድ ዲሲፕሊን የነበረ ነው። አፋበት አሁን ፍሮንት ላይን ሆኗል ማለት ጦር ግንባር ሆኗል። ሻዕቢያና ማነው ይሄ ደምሴ ቡልቶ ተሹሞ የመጣ ጊዜ አየር ወለዶች ራሳቸው በውሃ ጥም ያለቁበት ወንጀልም አለ። ደምሴ ቡልቶ የሰራው ወንጀል አየር ወለዶች ተበቅለውታል። ጀነራል ደምሴ ቡልቶን ምክንያቱም የሰጣቸው ጀነራል ደምሴ ቡልቶ የሰጣቸው የኦፕሬሽን ወይም ዘመቻ ዜና ያሳያችሁ ከሰኔ ጀምሮ እስከ መስከረም ግማሽ ድረስ የምጽዋ ሙቀት ከ40 ምናምን በላይ ነው። 45ም ይደርሳል። ሻዕቢያዎች ውሃ ያለበት ቦታ ሆነው አየር ወለዶች እንዴት ቃጠለ መሬት ላይ ምንም ዝግጅት የሌለበት ከ30 በላይ የአየር ወለድ አባላት በውሃ ጥም ነው ያለቁት። 102ኛ አየር ወለድ ጀነራል ተመስገን ገመቹ የዛ ሰራዊት አዛዥ ራሳቸውን በውጊያ ላይ ሳይሆን በቃ በውሃ ጥምም በድካምም አልቻሉትም። ራሳቸውን አጠፉ። ወጣቶች ናቸው። አቅጣጫ ነገሯቸው። ወደ ባህር ጠረፍ ባህር ኃይል ይደርስላቸዋል። ለባህር ኃይል ተነግሯል። እንደተባለው የእኛ ምድረልክ ጦር መርከቦች ሄደው 102ኛ አየር ወለዶችን አዳኗቸው። ከዛ ውስጥ አንዱ ብርሃኑ ጁላ 50 አለቃ ብርሃኑ ጁላ በምድረልክ ጦር መርከብ ካርጎ ውስጥ ተኝቶ ነው እሱ ሜዳ ነው። ከዛ ከማይሚዶ ውጋ ይባላል። ከዛ በፊት ያልነገርኳችሁ አፋበትን ከመቆጣጠራቸው በፊት መንግስቱ ኃይለማርያም የአፋበት የናደው እዝ የሚባል እዝ ነበረ። የእዙ አዛዥ ደግሞ ማን ነው? ይህ ሚስጥር ያባከሩት ጀነራል ውበቱ ጸጋዬ ለኦሮማይ መጽሐፍ ለበዓሉ ግርማ ብዙ ሚስጥሮችን ያባከሩት እሳቸው ናቸው። ጀነራል ውበቱ ጸጋዬ በአንደበታቸው ተናግረዋል። የድሮ ኢሳት ሚዲያ ላይ አሜሪካን ሀገር ቃለ ምልልስ ሲደረግላቸው ናደው እዝ ከመመታት በፊት መንግስቱ ኃይለማርያም መጥቶ የጀነራል ታሪኩ ላይኔ ወንጀል ተነበበ። 5 ቀን ተመልከቱ። እንኳን 5 ቀን አንዲት ሰዓት አንድ ወታደር ያውም ጄኔራል ከሚመራው ሰራዊት መሃል መውጣት አይችልም። አዲስ አበባ ሄደው ደርሰው ተመልሰዋል በራሳቸው ትራንስፖርት ከፍለው። ይሄንን የወቅቱ የሰራዊቱ አዛዥ ሁለተኛው ጀነራል ረጋሳ ጅማ ነበሩ። ሪፖርት አድርገዋል መንግስቱ ኃይለማርያም። ፈጣን እርምጃ ወስዶ ወይ ከዛ ቦታ አንስቶ ሌላ አዛዥ መመደብ ሲቻል ዘገየ። ሆኖም ግን መንግስቱ ኃይለማርያም አፋበት ሲደርስ ወንጀሉ ተነቦ ዶሮ አስመራ ነው መጀመሪያ እንጂ ታሪኩ ላይኔ ቢመከር ይቅርታ አድርጉልኝ የሚል ተናገር ቢባል
መንግስቱ ኃይለማርያም ፊትም በትዕቢት ተናገረ። ከዛ እነዛ ወንጀሎች ተነበው የሞት ቅጣት ተፈጸመበት። ይሄ እንግዲህ ያለ ነው። እነሱም ራሳቸው ጀነራሎቹም እኮ ስንት ተራ ወታደር እኮ እየፈረሙ ረሽነዋል። ይሁን የባህር ኃይል አዛዥ 11 ሰዎች ሲረሸኑ ከፈረሙት ውስጥ አንዱ ናቸው። እነ ወርቁ ቸርነት ምናምን ጉርጉስም ላይ የእኛ 11 ልጆች ተረሽነዋል ምንም በማያውቁት ነገር። በተለይ የእኛ አዲስ ነበር ያኔ አማረ እሸቱ የሚባልም ተገሏል። የእሱ ወንጀል ምን እንደሆነም እስካሁን አላውቀውም። ምክንያቱም ፈሪ እንደነበር አውቃለሁ። ልጁ ፈሪ እንዲህ በቃ ሴታ ሴት ከምንለው ውስጥ የነበረ ነው። ሴታ ሴት የምንለው ሁኔታው እንደ ሴት ነው። ሲራመድም ሲናገርም ያው ኒክኔምም ነበረው። ዝም ብለን እንለፈው እሱን። መጨረሻ ላይ አፋበት ላይ ስብሰባ አድርገው ሲናገሩ አንድ የመቶ አለቃ ነው አሉ የተናገረው። እንግዲህ እዛ የነበሩ ሰዎች ናቸው የነገሩን፣ ወታደሮች የነበሩ። ይሄ አሁን ያለንበት ቦታ ናደውዝ ከተደመሰሰ ጦርነቱ ቤተ መንግስት ላይ ነው የሚያበቃው ብሎ ይነግራል ለመንግስቱ ኃይለማርያም። በአስቸኳይ ብዙ ክፍት ቦታዎች አሉ እዚህ ጋር፣ እንደዚህን መሸፈን የሚችል ሰራዊት ያስፈልጋል። ራሳችሁ ይታያችሁ ወገኖች። ናደውዝ ከተሸነፈ ምጽዋ ራሱ መሸነፉ አይቀርም። ባህር ኃይል መሬት ላይ አይዋጋ። እንግዲህ መርከቦች ጎማ የላቸው። በቀጥታ ይህንን ማሳሰቢያ ተናገረ። ሁሉም ኮምፕሌን አደረጉ ያለውን የዛ አካባቢ ችግር እና ሰራዊት መጠናከር አለበት የሚል። መንግስቱ ኃይለማርያም ደንታ አልሰጠውም። ተመልሶ ከረሸነ በኋላ በሄሊኮፕተር ባህር ኃይል ግቢ ይመጣል። መንግስቱ ኃይለማርያም ከመምጣቱ አስቀድሞ እኛ ደግሞ ወሬውን ሰማን። የታሪኩ ላይ መረሸን ወዲያው ነው ግቢ ውስጥ የሰማነው። እና ደግሞ እኛ ግቢ መቶ የረሹን ይሁን እንደ ምናምን እያነሳለን በጦር መርከብ ኢትዮጵያ ከምጽዋ ተነስተው የ3 ቀን ጉዞ ያደረጉት በጉብኝት። እንደውም በወቅቱ የፈረንሳይ ይሁን የአሜሪካን ይሁን የማን ይሁን አይታወቅም፣ መንግስቱ ኃይለማርያም የነበረባት ጦር መርከብ ኢትዮጵያ ላይ ሚራዥ አውሮፕላን በላዋ ላይ እንትን ብሎ ነበር፣ አስደንግጦ ነበር። ያው የኛ አየር ኃይል ወዲያው ነው የደረሰው። ቢሆንም ግን ያኔ እንደመጣ ለዋ ላይ እኮ ቦምብ ቢጥል በቃ ሁሉም እዛ ላይ ያልቃሉ። እዛ ላይ ሁሉም አዛዦች ነበሩ፣ የአየር ኃይሉም የምድር ጦሩም አብረው ነበሩ ከመንግስቱ ኃይለማርያም ጋር። ያው ኢንተርናሽናል ሆቴል ላይም ገብታ ነበረ መርከቧ። ምክንያቱም እዛ ጋር የኢትዮጵያ ደሴት አለ ሀኒሽ የሚባል ትልቁ ሀኒሽ እና ትንሹ ሀኒሽ። እነዚህ ደሴቶች ሻዕቢያ ያው ተሸንፎ እግዚአብሔር ያሳያችሁ። የኢትዮጵያ እኛ የናቪጌሽን ቻርት ላይ የኢትዮጵያ አካል ነው ሀኒሽ የሚባሉት ደሴቶች እና ጃዝራት ዘኳር የሚባል አለ። እነዚህ 3ቱ አይላንዶች ከየመን ጋር ኮንፍሊክት ሲገጥሙ ለማን ተፈረደ? ለየመን። እና ሻዕቢያ ብዙ ነገር ሎዝ አድርጓል፣ ኢንክሉዲንግ ራሃይታ የጅቡቲ ጠረፍ ላይ አለ። እኔ በወቅት እንደውም ሀኒሽ ሲያዝ ሀኒሽ ለእንትን ለየመን ሲፈረድ እኛ እንግዲህ በኢትዮጵያ ባህር ኃይል ውስጥ ያለን በተለይ ፈጣን ተዋጊ 201ኛ ስኳድሮን 10 ወራት በነበርኩ ጊዜ ለአሰብ ቅርብ ነው ፓትሮል አድርገን የመኖችን አሳሻጥንዱ ይዘን አሰብ አምጥተን የየመን ኤምባሲ ካውንስለር ፈርሞ ነው እንደገና የምንለቃቸው እነዚህ ደሴቶች አካባቢ። ምንም አይነት አሳብ አጥማጭም ማንም ፈረንጆችም ያገኘን ጊዜ አለ እዚህ ጋር እንዳደርሱ ብለን እናባራቸው ነበር። በኋላ እንደውም የነዳጅ ፍለጋ በመንግስቱ ኃይለማርያም ትእዛዝ ተደርጎ የሆነ የኦይል ፍለጋ ካምፓኒ እርግጠኛ አይደለሁም እንትኑን ግን በወቅቱ የነዳጅ ክምችት ያለበት ደሴት መሆኑ
በደንብ ጭምጭምታው እኛ ግቢ ምክንያቱም አንድ የኛ ስር ላይ ተመድቦ ነበር ሬዲዮ ማን ቺፍ ተስፋዬ ገብረ ማርያም እሱ ያኔ ፒዮሜስ ሲያወራ በደንብ እኔ ራሴ ከአንደበቱ ሰምቻለሁ። የነዳጅ ክምችት መኖሩ በደንብ ታውቋል። ሀኒሽ ትልቁ ሀኒሽ ማለት ነው እና ኢሳያስ አፈወርቂ ለየመን አስረከበ። ታዲያ ኤርትራን ለማስገንጠል እኮ እቹ ሰሜን የመን ነች እኮ ሻዕቢያን ያሰለጠነችው እና የአረቦች ፕላን ሰክሲድ ሆነ። የኤርትራ መገንጠል ተሳካላቸው እና ወገኖች ከዛስ እንዳትሉኝ የምጽዋ ጦርነት 1982 ጥር 30 ሌሊት በወቅቱ እኔ ከጦር መርከብ ወደ ወርክሾፕ ከተመደብኩ 8ኛ ወሬ ነበርና ሌሊት ላይ የመድፍ ጩኸት በጣም በቃ ጩኸት ስላችሁ መሬት ላይ ሲያርፍ መሬቱን ያንቀጠቅጣል። ቅርብ ቦታ እንደሆነ ያስታውቃል። ሲነጋ እየባሰ መጣ። ለካ የእኛ ሰራዊት እየተማረከ እየሮጠ ነው እየሮጠ ጀነራል ካሳዬ ጨመዳ እስር ቤት ናቸው። እሳቸው የሚመሩት ጦር 3ኛ መካናይዝድ ብትንትኑ ወጣ። 91 ታንክ በሻዕቢያ ስር ገባ። እንግዲህ እዚህ ላይ አንድ ነገር ልናገር። ከረን ላይ 7 ክፍለ ጦር አለ ነው የሚባለው። ምጽዋ ላይ 6ኛ ክፍለ ጦር የሚባል አለ። 6ኛ ክፍለ ጦር የሚባለው ጦርነት አድርጎ የሚያውቀው እንግዲህ ተመልከቱ፣ ልዩነት የ9-10 ዓመት ልዩነት ነው። በ1970 ነው ጦርነት የሚባል አያውቁም። ግን ምጽዋ አካባቢ እነሱ ናቸው ጠባቂዎቹ። እንደሱን እያለፉ በተደጋጋሚ የኛ የባህር ኃይል ግቢ የትም ሀገር ባህር ኃይል ካምፑ ወይም ቤዙ ባህር ዳርቻ ነው። በግራድ ፒ ሮኬት በቢኤም ሮኬት የኛ ግቢ ተቀጥቅጧል። በቢኤም ሮኬት አንዴ 40 ደቂቃ ያንንም ያስቆመችው ኤፍቲቢ 110 ፓትሮል ላይ ነበረች። የኛ ስኳድሮን ኤፍቲቢ ፋስት ቶርፒዶ አታክ 30 ሚሊ ሜትር አላት፣ 2 ከፊትና ከኋላ። ቤም ወደሚተኮስበት አቅጣጫ እሷ ፋየር ስታደርግ ነው ቤሙን አዝሮ እሷንም ለመምታት ሞክረው ነበረ። ግን ያኔ ነው ጋፕ አግኝተው ወደ ውስጥ የነበሩ ጦር መርከቦች እኛ እየተተኮሰብን ወጥተናል። እኔ አልረሳውም እሱን። በቢኤም በተደጋጋሚ ሲተኮስ የመጀመሪያ በሲሚንቶ ፋብሪካው በኩል ነው የምንወጣው። ጠባብ ነው መውጫው ከወደብ ከፍሎቲንግ ጄቲ። እግዚአብሔር ያሳያችሁ። እኔ እዛን ጊዜ አዛዦቹ እነዚህ ራሻ ግራጁዌቶች ስለሆኑ ይሄ ስታንድ ባይ የሚባል ምናምን ጥንቃቄ የሚባል የለም። እነዚህ ምዕራቡ ዓለም የሰለጠኑ መኮንኖች በቀጥታ የእኛ ጓዶች ኢንጂነሪንግ ዲፓርትመንት ቶሎ ለመድፉ በኤሌክትሪክ ስለሚሰራ በአስቸኳይ ኤሌክትሪክ ፓወር ኦን አድርጉልኝ ያልኳቸው። በወቅቱ ግርማ ስመባው የሚባል አንድ 79 ቴክ ነበር። ስዊችንግ ሲስተሙን ስላስተማርኩት ስለሚያውቅ በጠቅላላ ስዊቾችን ስቴፕ ባይ ስቴፕ ኦን አድርግልኝ አልኩት። አዛዡ ሳይናገር ሎድ ዘጋንስ አልኩት። አቀባበል ማለት ነው። ማቀባበያውም ኤሌክትሪክ አለው። ይሄ እንግዲህ ታች የመድፉ ኦፕሬት የሚደረግበት ሩም አለ። አርቱ ወይም ሬዳር ነምበር 2 የፋየር ኮንትሮል ሬዳር ሩም ነው። ከፊት ለፊት የሆነ ነገር ከመጣ እነዚህ አዘዙኝ አላዘዙኝ እኔ ራሴን እርምጃ ለመውሰድ ነው። ይህን ሁሉ ሳደርግ ያያል እኮ አጠገቤ ነው ያለው አዛዡ። ይሄ የእሱ ኃላፊነት ነው፣ የእኔ አይደለም። ሎድ ጋንት ስታንድ ባይ የሆነ ታርጌት ካየህ ኮሜንስ ፋየር ነው የሚባለው። እሱ ዝም ብለዋል። እኔ መድፉን እያንቀሳቀስኩ ከፊት ለፊት እንግዲህ ሬዳሩ ደግሞ ይሄ ራሻ ሬዳር ቶሎ እንትን አያደርግም። በቲዩብ ነው ኤሌክትሮኒክስ ዲቫይስስ በጣም ኋላ ቀር ነው። እንግዲህ ትራንዚስተር ከተፈጠረ ከሁለት የዓለም ጦርነት ወዲህ እንኳን
በዛ ጊዜ ሶቪየቶች ኒው ቴክኖሎጂ አላስገቡም ወይም በቲዩብ ነው የሚጠቀሙትና ልክ እንደ ላምፕ ነው እንግዲህ ስለ ቲዩብ የተማራችሁ ልታውቁ ትችላላችሁ። ሬዳር ቶሎ ግሎ የአሜሪካኖቹ ሬዳር ገና ስዊች ኦን እንዳረክ ነው። እንደውም እኛ ዴካ ሬዳር የሚባል ነበረን። እነዚህ 201ኛ ፈጣን ተዋጊ 48 ማይል የሚያሳይ ሬዳር አለ። እሱ በቃ ግልጽ ሆኖ የሚያሳይ ነው። በጣም አሪፍ ነው። ከዛ ልክ ከወደብ ወጣን። ስንወጣ ሁሉ የእኛ ግቢ ሲደበደብ እናያለን። እኛ አሁን ምንድነው ጀልባዎች ካሉ ምክንያቱም ለሾር ቅርብ ነን ለመሬት ኦፕን ሲ ላይ ወጣን። እዛው አካባቢ ስናዣብብ አደርን። ጠዋት ተመልሰን ገባን ወደ ያ ሁሉ ተተኩሶ አንድ የጋምቤላ ልጅ ስሙን አላስታውስም በፍንዳታው እግሩ ተቆረጠ። አንድ ሰው እሱ ብቻ ነው እንጂ ሌላ ምንም። የሚገርማችሁ ግቢያችን ውስጥ ትላልቅ የነዳጅ መካማቻ አለ ለኤርትራ የሚሄድ እዛ ላይ እኮ አንድ ቢያርፍ ግቢውን የሚያቀጣጥለው ግን የሻዕቢያ መድፈኞች ዝም ብሎ ራንደም ነው የተኩሱት። ብቃት ያላቸው የትም እንዲሁ ታንኩም ምኑም ሲተኩሱ ዝም ብሎ ነገር ናቸው። እሱ ነገር ይገርመኛል። ያ ሁሉ እየተደረገ እንግዲህ ያው አጋጣሚው ነው ይሄ። እንግዲህ በአምቡሽ ሲተኮስብን የነበረ ነው። ከረን ላይ ከተቀመጠው 1-2 ክፍለ ጦር እኮ ዋናው ደግሞ ምጽዋ የኤርትራ ጉሮሮ ነች። ለሰራዊቱም ለህዝቡም ብዙ ነገር። ከረን ተያዘ አልተያዘ ማትር 1969 እንዴት እንዳስለቀቀው ሰምተናል። እኛ ባንን ሰራዊቱ ከምስራቅ ወደ ሰሜን ጦር ግንባር ሲሄድ በብዙ መስዋዕትነት እንትን ብሏል። ምጽዋ ግን ወሳኝ ነበረች። እኔ እንደውም አስታውሳለሁኝ ዋና በር ኃላፊ ሆኜ ኮማንደር ታመነ ጃለታ አንዴ እንደዚሁ ቤት ውስጥ ተመክሮ እኔ የሚገርመኝ ልጆች አሉ። እኛ እዛ ፊት ኦፊሰሮች ነበር። ይህ አካባቢ እኮ በጠቅላላ ባዶ ነው። እሳቸው እንግዲህ የዘመቻ መኮንን ናቸው። የቤዙ ኮማንደር ታመነ ጃለታ አየር ኃይል ነበሩ። እንደውም ከአየር ኃይል ሲያስወጧቸው ያውም እኮ ተመርቀው ጁኒየር ሌፍተናንት ሙሉ መቶ አለቃ ደርሰው እንደገና ባህር ኃይል ተቀጥረው ነው በ1958 ከዛ ጀነራል ፋንታ በላይ ጋር አብረው የተማሩ ናቸው። እና ጀነራል በጣም ደግሞ ከሚወደዱት የባህር ኃይል መኳንንትም አንዱ ናቸው። ባዶ እኮ ነው የአካባቢ ያሉ ሲናገሩ ከአንደበታቸው ሰምቻለሁ። አልቀረም ያው 82 እሱን መደጋገም አያስፈልግም። 1982 ያው ምጽዋ ተያዘች። ባህር ኃይል ነው በደንበኛ የተዋጋን። ራሳቸው ጠላቶች ይናገራሉ። ራሳቸውን ስላጠፉ ብቻ ሰራዊታቸውን ያስጨረሱ ጀነራል ተሾመ ተሰማ ጀግና ተብለው እኛ ግቢ እንደ ተራ ወታደር የተዋጉት እንደነ ኮሞዶር ጌታቸው ስዩም፣ ኮሞዶር በለጠ ዋናው በር ላይ በጣም የተፋለሙ እነ ካፕቴን ጸጋዬ ገብረ ዮሐንስ እነ ኮማንደር አስቻለው ጀማነ እንግዲህ ዋናው በር ላይ ካየኋቸው እኛ ቤም ተኩስ አቁሙ ሁሉም ሰው ወደ ዋናው በር ሲባል እዛ አካባቢ ያየናቸው ላይ ሲያስተባብሩ የነበሩ ናቸው። ቤተሰቡም እነ ኮማንደር ለማና ኮማንደር አስቻለው ጀማነ እዛ ዋናው በር ላይ ነው የተሰዉት። ኮማንደር ኃይሉ አጠገባቸው የነበረ ጓደኛዬ ሰለሞን ተፈራ ነግሮኛል። እሳቸው የተሰዉት ሆስፒታሉ ጋር ነው። እና በጣም በጣም የሚያሳዝን ነገር ነበር ያኔ። እና ማጠቃለያ ምንድን ነው? የመንግስቱ ኃይለማርያምን ንግግር ሰምታችኋል። እኛ ቀይ ባህርን አስደፍረን አናውቅም። ሻዕቢያዎች ምጽዋ ባህር ኃይል መደብን መቆጣጠራቸውን እንደው የባህር ኃይሉን እንዳሸነፉ አድርገው ነው። አሁንም እሱ ጉራ ይነዛሉ። የባህር ኃይሉ የጠበቀው እኮ ባህሩን ነው። ለምን ባህሩን አትቆጣጠሩም ታዲያ?
አልተቆጣጠሩትም። በጀልባ ውሪ ውሪ ይላሉ እንጂ ባህር ኃይል ጀልባ ይዞ ያን የሚያክል ግዙፍ ባህር ኃይል ሊያሸንፉ አይሆንም፣ አልሆነም። የባህር ኃይሉ ተሸንፎ አያውቅም። የባህር ኃይል ግዳጅ 1000 ኪሎ ሜትር የተንጣልለውን የቀይ ባህርን ድንበር መጠበቅ ነው። ነገር ግን የምድር ጦሩንም ኃላፊነት ተወጥቷል። ያን ሁሉ ታንክ አስረክበው እስቲ እግዚአብሔር ያሳያችሁ። 91 ታንክ የእኛ ግቢ ሁሉ ሲደበደብ ከዛ ሁሉ ጥይት ተርፈናል እኛ በእኛ ጦር ጥይት ማለት ነው። እና አይ ምጽዋ የሚባል መጽሐፍ አንብባችሁ ከሆነ ሙሉ በሙሉ ውሸት ነው። የሚተርኩትም አሉ በእንትን ላይ እኔ በታተመ በ11ኛው ዓመት ነው የደረሰኝ። የውሸት መጽሐፍ ነው የጻፈውም ሚሊሻ የነበረ በኋላ ካድሬ ነበር 50 አለቃ። ማንኛውም ወታደር ይህንን መጽሐፍ አልተቀበለውም። የወያኔዎች ግፊት ነው። የዛን ሰራዊት ለማዋረድ የተሰራ መጽሐፍ ነው። 17,000 ሞት የተፈረደባቸው ብሎ ነው እንደሚጻፍ። ወገኖች ማንም ሰው ወደ ውትድርና ሲገባ በራሱ ላይ ሞት ፈርዶ ነው እንጂ ማንም የፈረደብን የለም። ውትድርና ስንገባ ራሳችን ፈርመን የገባ ነው። ለሀገራችን ሉዓላዊነት መቁሰልም መሞትም ብዙ ነገር እንደሚደርስብን አውቀን የገባ ነው። ይሄ ምንም የተማረ ስላልሆነ በምላሱ ብቻ ካድሬ አድርገው የሚሊሻ ካድሬ ነበረ ነው። በኋላ መደበኛ ሰራዊት ከተው አሁንም ካድሬነቱን ቀጠለ። ካድሬነቱ ግን ለራሱ የትምህርት ደረጃ ላሉት ሰዎች እንጂ እንዴ እዛ ላይ ስለ ባራድ አዛዦች ከሌ ያለው ከሁሉ ውሸት ነው። ምንም በዛ ላይ በስልክ ከሌና ከሌ የሚባሉ ጀነራሎች እንዲህ ተሼ ምናምን እየተባባሉ አወሩ ብሎ ጽፏል። ይሄ ወታደሩ አይደለም። ወታደር ጦርነትን በስልክ አይነጋገርም። ስልክ ይጠለፋል። የባህር ኃይል የሬዲዮ ግንኙነት ደግሞ እንግሊዝኛ ነው። ፕላስ ደግሞ ምንም አይነት የሬዲዮ ግንኙነት የለንም ከእነሱ ጋር ከጦር ሰራዊት ጋር። የራሳችን እርስ በርሳችን ግን አለን። በተወሰነ ደረጃ ግን አሁን እንጃ ይሄ አስተኳሾች በወኪ ቶኪ ሬዲዮ እንገናኝ ነበር እኛ ጦርነቱ ላይ እና ለማንኛውም መንግስቱ ኃይለማርያም ይሄ ቀደም ሲል ሲናገር የሰማችሁት ቃሉን አልፈጸመም። ወንጀለኛ ከፋሽስቶቹ ከነዚህ ከሻቢያ ከወያኔ በባሰ ትልቁ ወንጀለኛ እሱ ነው። ወንበዴው እሱ ነው፣ እነሱ አይደሉም። እነሱም ወንበዴ ናቸው፣ ይቅርታ። እሱ ግን የኃይለኛው ወንበዴ ሆኖ ቁጭ አለ። ለምን? ለምሳሌ ታሪኩ ላይ እኔ ሲረሸን ከተነበቡት ወንጀሎቹ አንዱ 5 ቀን ያለ ፍቃድ አዲስ አበባ መሄዱ። መንግስቱ ኃይለማርያም ግን ሙሉ በሙሉ የሚያዘውን ሰራዊት ጥሎ ጠፍቷል። በወታደራዊ ቅጣት ከወሰዳችሁት መንግስቱ ኃይለማርያም የሚፈረድበት ምንድን ነው? ልክ ታሪኩ ላይ ሌላ የፈረደው ፍርድ ሞት ነው። እስከ ቅርብ ጊዜ ድረስ ስናወድሰው ከርመናል። አሁን ግን በፍጹም እኔ አሁን ብለብነው ይታገሱ። በመጽሐፍ ላይ ያሳተመውን እውነታ በቴፕ የተቀረጸውም ህዝቡ መስማት ይፈልጋል። በተለይ ያቺ ፓርት አሳውቄ ነው የወጣት። ምን ይህን ድምፅ የሰማችሁ እስቲ ጠይቁት። አባትህም ለእናት ሀገራቸው በህይወት መስዋዕትነት ከፍለዋል። ለዚህ ሁሉ ተጠያቂው መንግስቱ ኃይለማርያም ነው እና እንደውም አንድ በዚህ አጋጣሚ ከሚሊተሪ ሳይንስ አብዛኞቹ የሚሊተሪ ሩልስ ኤንድ ሬጉሌሽን ከነ ናፖሊዮን ቦናፖርት እንደተወሰደ ተምረናል። ናፖሊዮን ቦናፖርት አዛዥ በነበረ ጊዜ የፈረንሳይ ጦር የሚያዝ ነው። እንግዲህ ታሪኩን እንደተማርነው አንድ ጄኔራል ያለ ትእዛዝ ውጊያ ገብቶ አሸነፈ። ያለ ትእዛዝ በማድረጉ ነው ለሰራው ጀብዱ ሜዳ ላይ ሸለመው። ያለ ትእዛዝ በማድረጉ ግን ረሽኖታል። ሚሊተሪ ሕግና ደንብ ይሄን ያህል ከባድ ነው። በጣም ከባድ ነው። የጦር ሜዳ ፍርድ የወሰደበት የጦር ሜዳ ፍርድ ደግሞ ፋይል ተከፍቶ በየወንጀል ችሎት የሚቀረብበት አይደለም።
አዛዥ ነው የሚፈርድበት። እና ለማንኛውም ስላዳመጣችሁ አመሰግናለሁ። መንግስቱ ኃይለማርያም ወንጀለኛ ነው፣ የሞት ቅጣት ይገባዋል። ብዙዎችን ሞት ፈርዶባቸዋል። የሚያዘውን ሰራዊት ጥሎ ስለጠፋ በዚች ብቻ ተዉት። የሀገር አመራሩን እሱን ተዉት። ግን የሚያዘውን ሰራዊት ጥሎ ስለጠፋ ዲሞራላይዝድ ሆነ፣ ወታደሩ ተበታተነ። ያው ወንበዴዎች በቀላሉ እንዲገቡ ምክንያት ሆነ እና በጣም አዝኛለሁ። እውነቱ ግን ስለወጣ እግዚአብሔር ይመስገን። የታገሱ ጌትነትን በጣም አመሰግናለሁ። ግን እቺ በድምፅ የተቀረጸችውን እንድንሰማ እስቲ ባካችሁ ድምፄን አድርሱልኝ። አመሰግናለሁ። ጤና ይስጥልኝ።